እንደዚህ አይነት ኮንቨርሴሽን ማርግ ያላቅም አሁንም ቢሆን ሀቡዬ ለመጨረሻ ጊዜ መጠይቅሽ ኤኒ ኩዌስችንስ ካለሽ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደዊና ግቢ በይኝ አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው ያወራችሁ ያለሁት እናንተን ለኔም ልክ አይደለም ልውጣ የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ በተረፈ ተስፋዬ ራሱ እዚች ጋር ሌባ የምትሉ ሰዎች ብሩን መልሱ የምትሉ ሰዎች ልክ አይደለም ተስፋዬ ማለት ብሩን ቀጥታ ከተላከበት ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው ምናልባት የ10 የ20 ሺህ ብር ዲሌይ ሊኖር ይችላል እሱም ደግሞ ምንም ማለት አይደለም ሊስተካከል ይችላል መላኪያ ምናም ተብሎ የተቆራረጠ ነገር ነው ስለዚህ እባካችሁን ካንደበታችን የሚወጣውን ነገር እንወቀው ሰው ማስቀየም ጥሩ አይደለም እነዚህ እርዳታ ላይ የሚሰሩ በጣም በመልካም ስነ ምግባር የምናቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናጉድፈው የምር እንደዚህ እየተሳደብን እንደዚህ አለ ጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት እስኪ ማስተራብነትን ይውታውን ታሟል እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት እንደዚህ ያደረግን ሰዎችን እያራቅን ነው መልካም ነገር የሚሰሩ ሰዎችን እያራቅን ነው እቺ ልጅ እኮ ትላንትናኛ ጋር ስትመጣ የዛሬ 3 አመት እኛ ጋር ስትመጣ ጊዮርጊስ ቤተክርስቲያን አጥር ውስጥ ነው የምትተኛው ሁለት ልጆች ተሰርቀውባታል አንድ ልጇን ይዛ በየቀኑ እየተደፈረች ነው ብለው እኮ ነው እኛ ጋር ያመጣ ነው ዛሬ ግን የቃል ኪዳንን ህይወት ብታዩት ሙሉ የተሟላ የቤት ዕቃ ባለው ንጽህናው በተጠበቀ ቤት ውስጥ ነው እየኖረች ያለችው ስለዚህ ይሄ የኛ ጥፋት ከሆነ አሁንም ህዝብ ነው እዚህ ጋር 9500 ሰው ቁጭ ብሎ እየተከታተለ ነው ዘቢባ ይሄን አጥፍተሻል ይሄ ልክ አይደለሽም የምትሉት ነገር ካለ ለመቀበል ለማረም ዝግጁ ነኝ ባለቤቴም ቢሆን ከሰው ሀገር ቁጭ ብሎ ከኪሱ ነበረ እንደውም አንዱ ዓለም የሚባል ልጅ ሁሉ 30 ሺህ ብር አድርስልን ተብሎ ተሰጥቶት እሱን ብር ይዞ ከዛ ሰፈርም ከቲክቶክም ነው የጠፋው እኛ ብዙ ተስፋዬ ልክ ነኝ አይደለም 30 ሺህ ብር ይዞ የጠፋ ልጅ አለ ሁሉ ይሄንን ደግሞ ራሷ ቃል ኪዳን ታውቀዋለች ይሄ ሁሉ ሲኖር ኪያ የምትባለው ሴትየዋ አልነበረችም መጨረሻ ላይ ነው እኔ ነኝ ያዋለድኳት ተደፍራም አይደለም ምንም አይደለም ብላ ዛሬ የማይሆን ነገር እያወሩ ያሉት ማለት ነው ስለዚህ ተጠቅመውብናል ማለት ነው በሐሰት ታሪክ ተጠቅመውብናል ማለት ነው አሁንም ቃሌ እዚች ጋር መጥፎ ነገር ስለ ልጅቷ ማለት አልፈልግም ብዬ ነው እንጂ ቀድሜ የገባችው አከራይ ራሷ እንዳለችው ሽንት እየሸናች የታጠበቃ ላይ ተደፋብኛለች እሳት እየለኮሰች ትጠፋለች ቤቱ ልታነደው ነው ብላ ጠርታን ታውቃለች እንደገና ደግሞ ልጁ ሁሉ ተራበ ተብሎ ተጠርተን እናውቃለን እንደገና ገላዋን እየታጠበች ከታች ያሉ ሰዎችን ውሃ እየደፋችባቸው ብለውን ያውቃሉ እንዲሁም ደግሞ እየሰከረች ተገባለች ሁሉ ተብለን እናውቃለን ለሳምንት ጣፍታ የምትመጣበት ጊዜ ያለ ቤቱ ባዶ ነው ተብለው ተደውሎልን እያንዳንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ ጀሰባራ አድርገውናል እግዚአብሔር ለሁሉም መልስ አለው ለሁሉም ፍርድ አለው አሁንም ቢሆን እኔ ዘቢባ ግርማ ነኝ በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን መመራ ሴት ነኝ ከጎኔ የምታዩት ባለቤቴ ልክ እንደዛ አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ ይሄ ነገር አንቺ ጋር ነው የቀረው ምትይን ከሆነ ሀቡዬ አም ሬዲ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ በተረፈ ግን እኔም የልጆች እናት ነኝ ኃጢያት ግፍ አልሰራም ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው አልተሳካላችሁም ባቡዬ ጨርሻለሁ የምትፈልጊኝ ከሆነ ኤኒ ታይም ደውይልኝ አለሁኝ እሺ ዘቢባ በጣም ነው አዎ ስልክሽ አለኝ ዘቡዬ ሸኛትና እኛ ያለው ችግር የለም ግን ከታች አይ ቲንክ ተስፍሽን ህዝቡ ያወቃል ቆይ ኢሱያ አንዴ ዘይድል ሸኛትና ከዛ እንቀጥላለን ዘቢባ በጣም ነው የምናመሰግነው አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም ነው የምናመሰግነው እናም የላክሽልኝን ደረሰኞች እንዳለ አይቻለሁኝ ሁሉ ነገር በዶክመንት በማስረጃ አለሽ ሶ ለልጅቷ ስላደረጋችሁት ነገር እጅግ በጣም አርገን ነው የምናመሰግነው አሁን እኛ ሁሉን ጥያቄዎቻችን ኦልሞስት ተመልሶልናል የፀጉር ቤቷ ባለቤት ደግሞ መጣ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር
አቡዬ ደውዬላት ነበረ ጆዬ ቴንክ ዩ ወንድሜ ደውዬላት ነበረ ለረዱ እንደነገርኩሽ ገና ትኩስ አራስ ናት ለዛም ነው ጸጉር ቤቱ አንዴ የሚከፈተው አንዴ የሚዘሽን በሯን ዝጋት ባክሽ በሯን ዝጋት እኔ ያው እንግዲህ ዘቡ ከሌለች ልጆችን ይዤ የምቀመጠው ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው ተስፍሽ ማለት ይማሩ ይገባል አዎ ይማራሉ ስለ ተስፍሽ ልንገራችሁ ነኝ ተስፍሽ ማለት እግዚአብሔር ባረከው ሰው ነው ሃይማኖት ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው ተማሪዎች በተቸገሩ ጊዜ ወደ ስንት ነው ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋውቶ ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ በጣም ብዙ ስራ የሰራ ሰው ነው እንደዚህ አይነት ነገር የሚያማርረው ተውን ተስፍሽ ባያቆም ኖሮ ማለት ነው ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አውጣላለሁ አይደል አንድ አውጥቶ የተመለሰው አይደል ተስፍሽ ባጠገቡ ቢኖር 5ቱንም ተክሎ ነበር የሚወጣው ተስፍሽ ማለት ያለው አቅም አልነበረም ህዝቡ እዚህ ጋር የሚሳደበው ህዝብ ታቡዬ እርዳታ በጣም ብዙ ሰርተናል ተስፍሽን ጥያቄ ጠይቁ ተስፍሽ ባደረከው እርዳታ በሙሉ ማለት ነው መጥቶ ያመሰገናል ተስፍሽ እንዲያርጉልኛል ያመሰገነ ሰው አለ ተስፍሽ እንደምን አመስግኑ ተወቅሰን እንጂ ተመስግነን አናውቅም እርዳታ ኤግዛክትሊ አሁን ሀቡዬ ወደ ገደለው እንግባና ምን እንደሚፈልጉት እንጠይቅልኝ ምን ወደ ገደለው ነው ብቻ ባለቤቷ የምትፈልገው ያው እሷ አይ ልንገርሽ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው ማታነብም አትጽፍም የምትልክልኝ ሜሴጅ ብዝልክልሽ ማለት ነው ያስቃል የምትልክልኝ ሜሴጅ ብዝግዝግዙ ምናምን ብላ ጽፋ የምትልከውና ትምህርት ቤት ላስገባት ብያለሁ እኔ ቋንቋ ላስተምራት ቤተክርስቲያን ውስጥ ቋንቋ ያስተምራሉ ተብሎ ቋንቋ ላስተምራት ብያለሁኝ እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልጉትን ነገር ጠይቅልንና እንግባ አዎ እኔ የምጠይቅህ ይሱ አንተ እርዳታ ታቆማለህ ከዚህ በኋላ አዎ እንዴ መጀመሪያ ለልጆቼ ልኑር እሺ ተስፍሻውን አቆማለሁ ብሏል እኔ እንዴ አከተመ እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት ጥቅም ባታገኛት ረዳ ይሉኛል ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ ማደርገው እኔ ጊዜንና ጉልበቴን ነው የምሰጠው ገንዘቡን የሚሰጠው ህዝቡ ነው ሶ ህዝቡ ገንዘቡን ይሰጣል እኔ ጊዜንና ጉልበቴን እሰጣለሁ ብዙ እህቶቼን ወንድሞቼን ታክመው እንዲድኑ አድርጌያለሁ ከአረብ ሀገር እንዲገቡ አድርጌያለሁ በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የውላችሁ ሀቢባ ቤት ገብታ የተረዳችሁ ልጅ መንገድ ላይ ጎመን እየሸጠች ነው ብለው ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምጽ ቪዲዮ ላይ ያለ ከዚህ በፊት ከሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው ሌላ ሰው እንዲረዳቸው ግዴታ እኛን መኮነን አለባቸው ሶ እኔ ሰዎች ወቀሱኝ ብዬ እርዳታ ካቆምኩኝ ድሮም የምረዳው ከሰው ምስጋና ፈልጌ ነበር ማለት ነው ህዝብ እንዲያጨበጭብልኝ ነበር የምፈልገው ማለት ነው ስለዚህ ተስፍሽና ኢሱ ህዝብ እንዲያጨበጭብላችሁ ወይንም ደግሞ ከሰዎች ለመመስገን ካልሆነ እርዳታ የምትሰሩት አሁን ሰዎች ወቀሱኝ ብላችሁ እርዳታ አታቆሙም የሰው ልጅ ሁሌም እንደ በረዶ ብትነጻ እንደ ወተት ጥርት ብትል መውቀሱን አያቆሙም ሶ የምትረዱት ለፈጣሪ ብላችሁ ከሆነ ፕሊስ ማቆም የለባችሁ ለሰው ብላችሁ ከሆነ ዘውዬ በነገራችን ላይ ምናልባትም በሰፊው ወደፊት ብዙ ነገር ምገልጸው ይሆናል እኔን ስለማያቆኝ ይሆናል አንድ ነገር ላንቺም እንደህት ምነግርሽ እርዳታ ዛሬ አይደለም የጀመርኩት እኔ ከናቴ የወረስኩት ከልጅነቴ ብዙ ነገር ያሳለፍኩት ቲክቶክ ላይ መጥቼ አይደለም ከ20 ዓመት ከ30 ዓመት በላይ ስረዳ የነበርኩ ነው እንትኑ አይደለም ይሄ አሁን የሰዎች ስድብ ምናምን በሚለው አይደለም እኔ ራሴን እያጣው ስለሆነ ነው ለምሳሌ በጀጎል ምክንያት አስክሬኖችን ስቀበል ስትረስ ውስጥ ገባለሁ ታማሚዎቹ ያንዳንዱ ታማሚ አንቺ ጋር መጥቶ ከረዳሽ በኋላ አቁሞ ያቃል እርጅኝ ማለትን
ዩሲ አሁን የታመመውን ወደ ሀገር ቤት ወሰድን፣ አሳረፍን፣ ወደ ሆስፒታል ወሰድን፣ አስታመምን። ከዛ ሲወጣ ቤተሰቡ ጋር ባዶ ሆኖ ነው የሚሆነው። እያንዳንዱ የቤተሰብ ለቅሶ፣ የቤተሰብ ሰቆቃ በእያንዳንዱ ቀን ከ200 እና ከ300 በላይ ችግር ላይ ድረስልኝ የሚል ድምጽ ስትሰሚ ከራሴ ውጪ ስለነበርኩ ነው። በቃ እነዛ ቴራፒ ውስጥ እየገባው ነው፣ ራሴን እያጣው ስለሆነ ነው ማቆመው። ለዛ ነው የተለየ ነገር ኖሮ ስለዚህ ለጤንነትህ ለጤናክ ነው ራስህ እንድታቆም። መጀመሪያ አታቆምማ፣ ብሬክ ነው የምትወስደው እስከምትድን እንትን ነው። አሁን ምንድነው መሰለሽ ይሄ የማቆም ይሄ እርዳታ የማቆም ያለማቆሙን ጉዳይ መስፋት መቻል አለበት። በተለይ የአረብ ሀገር ጉዳይ በእኔ ብቻ አሁን አብዛኛው የሚደውለው ተስፋዬን ነው የምንፈልገው ነው የሚለው እና ጫናው እኔ ላይ ይመጣል። ስትጠሩኝም እናንተ ጋር ስትጠሩኝ ይታዘዝላችኋለሁ እኮ አይደል? እዛም ማደርሰው እኔ ነኝ፣ ፎርሙንም ሞላው እኔ ነኝ፣ እያንዳንዱን ቤተሰብ ሲመጣ አሳርፌም እንትን ምለው እኔ ነኝ። እና እነዚህ ስትረሶች እየመጡ ለራሴ ዳሜጅ እየሆንኩ መጣው። መጀመሪያ ለቤተሰቤ ጊዜ መስጠት አለብኝ። ልጄንና ባለቤቴን ጥዬ ነው አይደል እዛ ሀገር ቤት የገባሁት። አሁን በዚህ 2 ወር እና 3 ወር ውስጥ ያሳለፍኩት እኔ ነኝ ማለት ነው። እኔ ባይኔ ሄጄ